ኢየሱስ ክርስቶስ ጌታ ነው ብላችሁ የምታምኑ ከሆነ ዮሐንስ ወንጌል ምዕራፍ 27 ክፈትልኝና አንብብልኝ። ዮሐንስ ወንጌል ምዕራፍ 27 የለም ታዲያ ዮሐንስ ወንጌል ምዕራፍ 27 ክፈትና አንብብልኝ። የለም ዮሐንስ ወንጌል ምዕራፍ 27 የሚባል የለም። አለ ዮሐንስ ወንጌል ምዕራፍ 27 ክፈትልኝ። እኔ በፈለከው ወራረድልሃለሁ። ዮሐንስ ወንጌል ምዕራፍ 27 የለውም። አለው የለም እኔ ስላየው እኮ ነው። እኔ ስላየው ነው። እኔ ከኔ መጽሐፍ በላይ አንተ ምን ይላል እዛ ላይ? ከኔ በላይ ምን ይላል እዛ ላይ? ምን ይላል? እኔም ወደ አምላኬ ወደ አባቴ ሄዳለሁ ብሎ ተናግሯል። መጽሐፌን ከኔ በላይ ታውቃለህ እንዴ አንተ? ምዕራፍ 27 የሚባል የለውም ዮሐንስ ወንጌል። ይሄን መጀመሪያም ነው እንደዛ ሳይሆን የሌለ መጽሐፍ የሌለ ነገር ነው። ዘይና ምዕራፍ የለም እኛ ጋር 27 ምዕራፍ ያለው የዮሐንስ ወንጌል የለም። መጨረሻውን አሳየው ዮሐንስን እና ተመለስ ክርስቲያን። የዮሐንስ ወንጌል 21 ምዕራፍ ነው ያለው ወንድማችን። ያው መጨረሻው ሁሉ 21 ነው። አሁን መልሰው እሺ አንብብለት አዲሱ ይቺን ሐዲስ ላንብብላችሁ። መሐመድ በምንድነው ውሃን ተጠቀሙ ያለው? ለአፍንጫ ብቻ። ሳሂህ ቡኻሪ 161 ላይ ምን ይላል? ናሬትድ አቡ ሁሬራ እንደተረከው ለፕሮፌት ሴት ነብዩ እንደተናገረው whoever performs ablution ማንም ትጥበት ቢፈጽም should clean his nose with water አፍንጫውን በውሃ ይጠቀም by putting the water in it and then blowing it አፍንጫ ውስጥ ውሃ ያስገባ ይንፋው and whoever clean his private part with stones should do it with odd number of stones ማንም የፕራይቬት ፓርቱን ቢጸዳዳ በድንጋይ ይጠቀም በኦድ ነምበር ጎዶሎ ቁጥር ባላቸው 3 5 7 ድንጋይ በእነዚህ ተጠቀሙ ብሎ ማመር ተናግሯል። ስለዚህ 3 ኮብልስቶን ይዘት ተጠቀማለ ማለት ነው። ለቂጥ ለአፍንጫህ ደግሞ ውሃ ኤሉቲ ትመልሻለሽ። ኤሉና ነው ኤሉቲ ነው ቁርአን ሐዲስ እንዴት በዚህ በእንግሊዘኛ ወርዷል እንዴ? አልወረደም እኮ ወርዷል። እኛ ወርዷል ሳይሆን በሁሉም በእንግሊዘኛ ተተርጉሟል። አረብኛ ነው እንግሊዘኛም አለ። ያው አለ ተተርጉሟል። አማርኛ የለም ጭራሽ። እህታችን አማርኛማ ከተረጎሙ ሰው ሁሉ ከእስልምና ይወጣል። ስለዚህ ስለፈሩ አልተረጎሙትም። አላ እሺ ፎይ ጥያቄ አለኝ እኔ ደግሞ እስኪ መልሽ። በውሃ ነው በድንጋይ ነው የምትጠቀሚው አንቺ ኢሉቲና? ግን ለሴቶች እንዴት ነው? ሴቶች የኛውን ተዋቸው ለነሱ ሊከብዳቸው ይችላል። ወንዶቹን ይመለከታል። ሞሮ ወንዶችን እንጠይቃለን። ይሄን ድንጋይ ነው ወንዶቹ እናድርገው። እኔስ ሴት ልጅ ሃይድ ላይ ሆና ልብሷን ነክቶት ከዛ ልብሷን በምራቋ ትያለች ነው የምታጠረው ወይስ ማጠብ ነው ያለባት? እሱ እንዳለው ነው ከመክሰው ጋር እሱን ታወራለህ። አሁን እኔ ጥያቄ ልጠይቅ ነው የገባውታ የኔን ጥያቄ መልስና እሱን ደግሞ ወይ አጥንቼ መጥቼ ወይ ለሚመለከታ አስተላልፋለሁ። ያንተን ጥያቄ አሁን መልስልኝ። እሺ ይሄ እኮ ቀላል ነው፣ ለሴቶች የሚመለከት ስለሆነ እኮ ነው። አሁን ሴቶች ሃይድ ላይ ሲሆን ፔሪድ ላይ ሲሆኑ ልብሳቸው ላይ ለቀውት ከዛ በኋላ ብለው በምራቃቸው እንደዚህ እንትን ቢሉት መታጠብ ይባላል። ይሄ ንጽህና ስለሌለ በቦታው ነው እንጂ እንደዛ አይደለም። ውሃ ከሌለ በቦታው ያለው አማራጭ በምራቁ ጥፍ ብሎ ማላቀቅ ነው እንጂ ውሃ ካለ ግዴታ ነው መታጠብ። እንዴ እናንተ ሽንት ቤት ስትገቡ ወንዶች እስቲንጃ ታደርጋላችሁ ወይስ በእንትን ነው የምትጠቀሙ? በድንጋይ በእንጨት ምናምን? ሁሌም ቢሆንስ እንደዚህ የሚደረገው ብዙ በቃ እንደዚህ ቢሆንስ መቼም በቃ ሲነካው እንደዚህ ቢያደርጉ አጋጣሚ ሳይሆን ሁሌ እንደዛ አይደለም። ምናልባት ተሰደው በበረሃ ምናምን ነገር እንደሱ ከሆነ ነው እንጂ ተሰደው አይደለም። ተሰደው ሳይሆን ኖርማሊ ሁሌም እንደዛ የሚል የለም በታሪክ ለምሽውየው አንዴ ሊሆን አይችልም። 358 አንዴ ከተለው አቡዳው 358 ኦኬ። አንብበው ሲጀመር በቁርአን እንግሊዘኛ አልወረደም፣ በአረበኛ ነው የወረደው። በአረበኛ ይሄ እንግሊዘኛ የእናንተ ፌክ ነው።
በቃ ሁሌ የሆነ ትንሽ እንከን ፈጥረህ ግርግር መፍጠር ስለምችል ነው እንጂ ይሄ ነው ታሪክ። لا قرآن لا ያለኮ فلن تجد ቁርአን ላይ ስለመታጠብ ጭራሽ አንድ የለም፣ አንድ ጥቅስ የለም በቁርአን ውስጥ። ልብስ ስለማጠብ እንትን ስለማድረግ ገስል አንድ እንትና ሁለት ቦታ አለ። አንድ ህግ ነው እሱ፣ እጅና ፊት ውዱ ስለማድረግ ነው። ልብስ ስለማጠብ የለም፣ ሽታውም የለም። እኛ ስለ ልብስ ነው ያወራነው። ክፍሉን አንብበው። ያ አቡ ዳውድ ይሄንን ሌላ ጊዜ እንወያይበታለን። አሁን ይሄ ይነበብ አንዴ። አይሻ ሲሄድ አይሻ እንደተናገረችው ያው አይሻ የትም አልተሰደደችም እንደሚታወቀው። አንዴ ኢሉቲና ፕሊስ። አይሻ እንደተናገረችው each of us the wives of the prophet had only one clothes which she would menstruate. የወር አበባ የምናይበት እኛ የነብዩ ሚስቶች ሁላችንም አንድ ልብስ ብቻ ነበር የነበረን አለች። እየተዋዋሱ ነው እንደ ፔሬዳቸው የሚያዩበት ፓንት ነገር ትሆናለች። ወናት ወደ 14 ሚስቶች አሉት ባንዴ እንኳን ፔሬድስ ያው አንድ ነች፣ አንድ ልብስ ነች ያለቻቸው ፔሬድ የሚያዩባት። ቀጥል። whenever it was smeared with blood ልብሱ በደም ይዋሳሉ ይላል። አሁን እሺ እዚህ ጋር ይዋሳሉ ይላል። የብልት መላጫቸውን እንደሚዋሱ እናሳየሻለን። ቆይ whenever it was smeared with blood በደም ተንጠባጥቦ ሲነካው she would moisten it with her saliva ከዛ በኋላ በምራቋ ታርሰዋለች። and scratch it with saliva ከዛ በኋላ በምራቋ ትፈቀፍቀዋለች። መቼ? whenever በማንኛውም ሰዓት ሲነካባቸው ማለት ነው። ቱ ብለሽ አሁን አንቺ ልብስ የነካብሽን ትፈቀፍቂዋለሽ ይሉትና አሁን ለምሳሌ እሙሉ ሙእሚን ነው የምትባለው አይሻ አይደለ? አይሻ በወር አበባ ጊዜ እንደዛ ነበር ንጽህናዋን የምትጠብቀው። እሙሉ ሙእሚን የሙስሊሞች ትልቋ ነው። ውሃ ከሌለ ነው ሁሌ ማለት አይደለም። እንደዛ የሚባል ነገር የለም። ውሃ ላይኖር ይችላል። ኢሉቲና እንደዛም አይ ወኔቨር ማለት ነው። ሲጀመር እንዴት ነው የሆነ እንከን ለማውጣት ስለ ንጽህና ምናምን ነው እንጂ ሙስሊም እናንተ ኦርቶዶክሶች ስትሳደቡ ራሱ እኮ ሙስሊም ቂጣጣቢ ነው እንደዚህ ነው የምትሉት። እኛን እናስተማርናችሁ አንደኛ። ሁለተኛ ነገር ደግሞ አሁን አንድ ጥያቄ ልጠይቅህና አልወጣ ገብርኤል ቤተክርስቲያን ሄዳችሁ አንዴ እኛን እናስተማርናችሁ አልሽ። ነብይሽ ዋሻል፣ ሳቦችሽ ዋሻሉ። ጨረሽ? ኦኬ ሙፈሲሮችሽስ ውሸታም ናቸው እና ኢብን ከሲር እንደዚህ አይዋሹም። ጋባስ እነሱ አይዋሹ ከሆነ ካንቺና ከነሱ ማን ናቸው ታማኝ? ካንቺና ከነሱ ማን ነው ታማኝ? እነሱ ምንም ጥያቄ የለውም። ስለዚህ እነሱ መጽሐፎቻቸው ይከፈትልሽ። እኛም ቂጣችንን መታጠብ የለመድነው ከመጽሐፉ ሰዎች ነው። ስማኛ በእንግሊዘኛ ቁርአን አልወረደም፣ አረብኛውም አልወረደም በእንግሊዘኛ። ይሄ የእናንተ ፌክ ነው በቃ። አረብኛውም አለልሽ፣ ሁለቱም አለልሽ። ስለዚህ እነሱ ታማኝ ናቸው አይዋሹም ብላለች። ቂጣችንን በድንጋይ ነው እንጂ ምን ጠርገው አንታጠብም ነበር፣ እነሱን አይተን ነው መታጠብ የጀመርነው ብለዋል። ክፈትና ክርስቲያን መፈልጉ ሱራ 9 ምንም አያስፈልግም። በእንግሊዘኛ ቁርአን አልወረደም ሲጀመር። ይሄ ሱራ 908ን ተፍሲሮችን ያቸው ማብራሪያዎቻቸውን ያቸው። ቀጥል ክርስቲያን። በጣም ብዙ ማብራሪያ በነገራችን ላይ ዘገባቸው ደግሞ ሳሂህ የሆነ ማለት ነው። ለምሳሌ ኢብን ኩዛይማ ሪፖርትድ ኢን ሳሂህ ይላል እዚህ ጋር በሳሂህ ዘገባ እንደተዘገበው ይላል the prophet came to them at the mosque of Quba ሙሐመድ ወደ ቁባ መስጊድ መጣ ይላል and said God exalted has praised handsomely the way you purify yourself in the story about your mosque so what is your አረብኛ ከፈለግሽን ከፍትልሻለን። አረብኛውም አለ
አራለ ችግር የለውም። ሐዲስ ምን ከፍትልሻለን ብዙ ተፍሲር ከፍትልሻለን። ጠይቄ እኮ ነው የገባሁት። ከነቅሶ ጋር ለምን አታወራም? አዳምጪ። ከስር እኮ ከ2000 ሰው በላይ አለ መማር ይፈልጋል። የጠቀስነው ነገር ውሸት ነው እውነት ነው መረጃ ማየት ይፈልጋል። ያ ምን ከዛ መሐመድ ምን አላቸው? በቁባ መስጊድ ውስጥ የነበሩትን ሰዎች እናንተ ንጽህናችሁን በጣም አሪፍ ነው አላህ ይወድላችኋል አላቸው። So what is your purification which you perform? እንደዚህ የነጻችሁበት ምክንያት እንዴት አጥባችሁ ነው ይላቸዋል መሐመድ ማለት ሚስጥሩን እየጠየቀ ነው። they said እነሱም እንደዚህ አሉት by God በአላህ እንምላለን ኦ messenger of God የአላህ መልእክተኛ ሆይ all that we know is that we used to have Jews in our vicinity and they used to wash their behinds after defecation. እኛ ያየነው የአላህ መልእክተኛ ሆይ አይሁዳውያን በእኛ አካባቢ ነበሩ። እነሱ በተቀመጡ ጊዜ ለዳሪ ሲቀመጡ ከኋላቸው ይታጠቡ ነበር፣ ከበስተጀርባቸው ይታጠቡ ነበር። and we began to wash in the way they did. እነሱ ልክ እንደሚታጠቡት እኛም እነሱን አይተን መታጠብ ጀመርን። we use stones. እኛ የምንጠቀም የነበረው ድንጋይ ነበር። and follow with water. So to which the prophet said that is the way for proper purification አላቸው። እነሱ የሚጠቀሙት በምንድን ነበር? በድንጋይ ነበር የሚጠቀሙት። ከዛ በኋላ አይሁዶችን ሲያዩ ግን ውሃ መጠቀም ጀመሩ። ከአይሁዶች ነው የተማሩት። አይሁዶች ደግሞ የመጽሐፉ ሰዎች ናቸው፣ መጽሐፉን የሚያነቡት ናቸው። መጽሐፉን የሚያነቡት ደግሞ አይሁዶችና ክርስቲያኖች ናቸው። መሐመድ እነዚህን ከነሱ ሲያደርጉ አይተው የመሐመድ ተከታዮች በዚህ መልኩ መታጠብ ጀምረዋል ማለት ነው። እናንተ 3 ድንጋይ ነው መሐመድ የመከረው። ውሃ የመከረው ላፍንጫችሁ ነው። ለቂት 3 ድንጋይ 7 ድንጋይ 5 ድንጋይ ያ ይሄ ውሃ በሌለበት አጋጣሚ ነው እንጂ ግዴታ አይደለም። አሁን የኔን ጥያቄ መልስልኝና ልውጣ። ቀጥሽ። እሺ ገብርኤል ቤተክርስቲያን ሄዳችሁ እግዚአብሔርን ነው የምትለምኑት ወይስ ገብርኤልን ነው የምትለምኑት? እግዚአብሔርን እንለምነዋለን።